ረጋበል። በምርቃና መንፈስ አትጩ። ልጅቷ ላይ የደረሰባትን ነገር በእኔ በአይኔ እያየሁኝ ነው። መሄድ አትችልም። እግሯ አይገጠምም። ይች ልጅ ተጀናጅና ብትወርድ የጀነጀነችው ሰው እንደዚህ አደርጋትም። ለ3 ለ4 አይደፍራትም። አንድ ወንድ ጀንጅና ከወረደ አንድ ወንድ ጋር ነው የምተኛው። ምን አይነት አማርኛ ነው? 3 4 ሆኖ ደፍሯት እግሯ መገጠም አይችልም። እግሯ ከላይ እስከታች ፊቷ አብጦ እጇ ተሰብሯል። ይሄ አንድ እጇ ማደንዘጃ እንድትወጋ ነገር ደንዝዟል። እጇ ሳርዬ ምግብ አትበላም። እኔ ራሱ አልቅሼ ማታ እናቴ ስትጮ እናቴን ገደሏት ስም ትጣራለች። እንደዚህ አታርጉኝ ባካችሁን፣ አትድፈሩኝ ባካችሁን ጮክትና ትነሳለች። ቢጨንቀኝ እምነት በጠበጥኩኝ። ከዛ በኋላ ስንት ነገር ሆንኩኝ። እኔ እንኳን ማታ መወለድ ቋንቋ ነው። አንተ እኔ ከእናቷ ማህፀን ስላልተወለድኩ አይደለም እንደዚህ እያልክ እንትን መከፋፈል ሳይሆን ይሄ መከፋፈል ነው እኛን ወደኋላ ያስቀረን። እኔ ትናንትና ዛሬ ማብቤት አልሆነም ነበረ። አንቺ እኮ የምትችይውን ነገር አሳምር። እህትህ ናት። ቢያንስ ሌላ ውሳኔ እንኳን ብትወስኑ መጀመሪያ እሷን አረጋጓት። በጥሩ ንግግር እናንተ ጋር እንድትመጣ ጥሩ ንግግር ተነጋገሯት። በኋላ ወንድም እንኳን ፈጣሪ ያተረፈልን። አንቺም ብዙ ነገር አድርገሽላታል፣ አግዘሻታል። ከዛኛ ቤተሰቦቿ መጥተናል። የተደረገውን ነገር በሚዲያ አይተን መጥተናል። ስለዚህ እንውሰዳትና የሚያስፈልጋትን ሁሉ ነገር እናደርግላት፣ እናረጋጋታለን። ኢትዮጵያ መሄድ ካለባት ኢትዮጵያ ሰፍረን እንልካታለን። አለቀ። በቃ እሺ። ስለዚህ አሁን ትናገር፣ እሷ ክፈችላትና ማይኩን እሷ ትናገር። ማሪ እንትንሽን ድምፅሽን ከፍ አድርገሽ ተናገሪ። እኛ በቤተሰብ መካከል መግባት አንችልም፣ ምክንያቱም ይከብዳል። እኔ ትናንትና ወንድሞች ናቸው። አውሪ ጋይስ አድራሻዋን አጥፍታብን ነው ሳሪ። እሺ ቆይ ወንድሜ፣ ቆይ አንተማ፣ ቆይ እንደዚህ ምናምን ታረጊ። ማሪ ተናገሪ፣ አንቺ ተናገሪ ውዴ፣ እራሷ ትናገር። ተናገሪ፣ ባንደበትሽ ተናገሪ። ይኸውልሽ ይቺ ልጅ አነሳች ለጊዜው ነው። ስለዚህ ቤተሰብሽ ገባሽ? ያሻቸው ይዛቸዋለሁ እኮ ብለሽ ነበር እና ያዛቸው ብለሽኝ የለው እንዴ? ልጆቹም አይቀሩም፣ ልጆቹም ይያዛሉ እኮ። መጀመሪያ አንቺ ጤና ነው እንጂ እኛ የምንፈልገው ቅድሚያ አንቺ ጤና ነው። ልጆቹም አንቺን ደፍረው አንቺ እንደዚህ አድርገው ማንም አይለቃቸው። ይሄ እኮ ግድ ነው። ግሩፕም የገባ ነው እኮ ለዚህ ነው። እሺ ልጆችን ያሽልኝ፣ እነዛን ልጆች ማሬ ዋሱ ይመጣሉ። እሱማ ከወንድሞችሽ ጋር ከእህቶችሽ ጋር ከዚህ ከሚዲያ ካለው ሰው ጋር ተባብረን ሳውዲ ካለው ሰው ጋር ተባብረን እነሱን አንቺ ደህና ወደ ራስሽ ስትመለሽ ፍንጭ ትሰጭናለሽ። ፍንጭ እንዴት ነው? እነማን ነበሩ? እንዴት ነው ያወሩሽ? መጀመሪያ አንቺ መረጋጋት አለብሽ። አንቺ ሰላም መሆን አለብሽ። ደግሞ የእናትሽ ልጅ የአባትሽ ልጅ እህትሽ ወንድሞችሽ እያሉ እዚህ በምንም ተአምር ልፈሪ አይገባም። ምክንያቱም በቃ ቤተሰብ አለሽ፣ ወገን የሌለው ዘመድ የሌለው በየሜዳው ወድቆ ይቅር እንጂ። ስለዚህ ያንን ደግሞ እኛ ማድረግ የምንችለው አንቺ ሰላም ስትሆኝ ብቻ ነው። ሰላምሽን ለማግኘት ደግሞ የራሴ የምትዩ ሰው ያስፈልግሻል። እነዚህ ሰዎች ዘመዶችሽ ከሆኑ ያክስት ልጅ አጎት ካለሽ ለምን እሷ ትቸገራለች? እሷ ጋር ሄደሽ ታከሚ፣ እነሱ ጋር ሄደሽ ታመሚ። አለ ብለሽ ችግር አለ ብለሽ የምትይው ነገር ካለ ዛሬም ነገም ከነገ ወዲያም እኔ ከጎንሽ ነኝ። በደቂቃም በሰከንድም እኔ አለሁ። ስለዚህ አንቺ በየትኛውም ቦታ ብትሆኝ የትኛውም ዓለም ላይ ብትሆኝ እኔ አግዝሻለሁ፣ እኔ እረዳሻለሁ፣ ቃል ገብቼልሻለሁ። ግን አሁን ደግሞ እንደ ወንድም ይሰማዋል፣ እንደ እህትም እህት ይሰማታል። ሰው እንደሌለው እንዴት እንደዚህ እንሆናለን ካሉ ትክክል ናቸው። ቤተሰቦች ናችሁ። የእናትሽ ልጅ ወንድምሽ ነው። ከሱም ማምለጥ የለብሽም። ወንድም ትንሽ እንኳ ቢሆን እንደ ትልቅ ነው መታየት ያለበት፣ መከበርም አለበት። ስለዚህ እኔ ላነጋገሩ ለስተቱ ቅድም ነግሬዋለሁ፣ ስርዓት አልበኝነት እንዳየውበት። ግን አሁን ደግሞ ምንም ቢሆን ምንም ወንድምሽ ስለሆነ እሷንም ከምናስቸግር ቁጥሯለሽ፣ ቁጥሯን ያዢ፣ የጁዬን ቁጥር ያዢ፣ የእሷን ቁጥር እንሰጥሻለን። የነጽ ሴቭ አድርጊ፣ የምትፈልጊ መልኩ እኔ አስገባ። እሺ ማሬ፣ እኔ ከጎንሽ ነኝ። የደፈሩሽን ሰዎች ለማውጣት ከጎንሽ፣ ግን አንቺ ተረጋጊ። እሺማ እሺ። የወሰዱብሽ ወርቅ፣ የወሰዱብሽ ብር፣ የወሰዱሽ ስልክ ምንም እንዳይሰማሽ። አንቺ ጤናሽ ከተመለሰ የማታገኘው ነገር የለም። ዋናው ጤናው። ተደፍረው ራሱ ቆራርጠው የጣሏቸዋሉ አይደለም? እንዳይበሉ እንዳይዘሩ። ወንጀለኛን ደግሞ እኛ እናጋልጣለን እንጂ አንተባበርም። ግን አንቺ ሰላም መሆን አለብሽ። እሺ ሰምተሽኛል? እንዲ
ስለዚህ እነዚህ ልጆች ወንድሞችሽ ናቸው፣ የሚወስዱሽም ዘመዶችሽ ናቸው። እነሱ ጋር ችግር አለ ብለሽ የምትይ ከሆነ ደግሞ እኔ ብቻ አይደለም እዚህ ጋር 1,000 ምናምን ሰውም አለ። አንቺን እኮ ብሎ ነው የተቀመጠው። የወንድምሽ ስልክ አለኝ እኔ ጋር ይኸው እዚህ ጋር እያወራኝ ነው። እኔም አወራሻለሁ ሳሪ። እሷ ብቻ ደህና ትሁን፣ ትታከማለች፣ ትድናለች። ብቻ እንኳንም ህይወቷ ተረፈ። ሞተው የቀሩ ስንት ናቸው አሁን ሰዓት ላይ? በጣም በጣም። ስለዚህ ልጅቱ በጣም ፈሪ ናት፣ ፈርታለች። እኛንም የደበቀችው ጓደኞቿን ሁላ ለማንም ሰው አትናገርም፣ አታውቅም። ያችን ቪዲዮ ብቻ ስላየንባት ነው እንጂ ያወቅነው ለጓደኛ ለማንም፣ ለእኔ ለእናቴ ልጅ ራሱ ብዙ ነገር እንትን የምትለኝ ደብቃኛለች፣ ፈርታለች፣ በጣም ፈርታናለች። ስለዚህ አሁን ደግሞ እሷ ደህና ትሁን፣ ሁሉም ነገር ይስተካከላል። ወደ ዘመድ ዘንድ እናስወስዳታለን። ስለዚህ አሁን እናንተ ነኝ እሷን የሆነ ቦታ ድረስ ነው ይዘሻት የምትይዙ። ቤትሽን እንዳታሳይ። ችግር ውስጥ ከገባሽ በኋላ ሳሪ አንቺ እንዲያርገሽን እንዳት። እሺ ነኝ ሳሪ ይሻው እንዴት ነው ማድረግ የምችለው? ያኔ ምን አይነት ቦታ ያስቀምጫት? ከምን አይነት ቦታ ነው የሚወስዷት? ኦኬ ጥሩ። አሁን ካለችበት ቦታ እርዳታ ምናምን የሚባለው ነገር እርዳታ አያስፈልጋትም። ስንት ቤተሰብ ነው ያላት እዛ ዋሽታ ደብቃ። እኔ እንደዚህ አይነት ነገር ፈጠራም ብዬ አላስብም ማለት ነው። ኦኬ አንድ አሁን እሷን መቶ የሚወስዳት ሰው አለ። የሚወስዳት ሰው መቶ ወስዷት ያሳክማታል። አሁን የሚወስድ ያሰዋለኝ። አሁን የሚወስድ ያሰዋለኝ። ሎኬሽን ብቻ አለ። ቦታ ሎኬሽን ብቻ ላ። ኦኬ አሁንም እንደዛ ከሆነ ማሬ ክፈች። ንገሪያት። ወንድምሽ ጋር መሄድ ትፈልጊያለሽ? ወንድምሽ ሰው ልኮ እንዲያሳክምሽ ትፈልጊያለሽ? ማልቀስ የለም መጨናነቅ የለም። ድምፅሽን ጮክ አድርገሽ ትናንት እንደምታወሪ አውሪ። እኔም ተጨነኩ በአንቺ ጉዳይ ተነሽ። ወንድምሽ አሁን እዚህ ጋር እየዛተብን ነው። እዚህ ሚዲያ ላይ ተቀምጦ ያለ አውሪ የምታወሪ ወንድምሽ ነው። መሄድ ትፈልጊያለሽ እሱ ጋር እያሉ እየጠየቁሽ ነው። ጮክ ብለሽ ተናገሪሽ። እነሱ እንዲሰሙሽ ጮክ በይ። ይገሉኛል እነሱ ጋር አልሄድም። እሱ እዚህ አይደለም ያለው እያለች ነው ሳርዬ። አንቺ ጋር ነው ሆኖ ይፈልጋል። ሳሪ ይኸውልሽ ልጅቷ ማለት ነው። ልጅቷ ተደፍራም አይደለም ዋሽታ ነው። በዋሸው ውሸት አፍራ ነው። እንደዚህ አይነት ንግግር አትናገር። ስለ ልቦናዋን ቆይ እስኪ አለመደፈሯን አንተ እንዴት ታውቃለህ? ስልክ ዘግታብናለች። እሺ ሳሪ አንቺን እኮ እናስገድረው እኛ ነን። አንቺ ላይ አንቺ ምን ዘግታብናለች? አለመደፈሯን አንተ ዘግታብናለች። ስልክ ዘግታብናለች። ቪዲዮ ላይ ታነና ያለበትን አሳው እሱ እኮ እዚህ አይደለም ወንድሟ። ይኸውልሽ ሳሪ ወይዬ ተናገር እስኪ ልስማ። ማንን እንመን? እውነትም ምን ያው ማንን እንስማው? ወይዬ እየሰማነ ነው። ይኸውልሽ ያለሁት እኔ የመን ያለሁት ማን ነው? ያለሁት የመን ነው። ግን እዛ ቦታ የእኔ ጓደኞችም ሆነ ማንኛውም ቤተሰብ ማት አለ። እንኳን አይደለም እርዳታ ሊያስፈልጋት ይችልች። የእኔ ብር ራሱ እዛ አለ። የእኔ ገንዘብ በሪያል እዛ የተቀምጣለ ኋላ ቦታ ማለት ነው። ግን ይህንን ነገር እንደዚህ ሆነ እንደዚህ የሆነውን ነገር ለእኛ ይኸው ድብቅ ነው። ስልክ ዝግ ነው። በዋትሳፕ ዛሬ ጠዋት አግኝቻታለሁ። ዋትሳፕ ላይ ጽፋልኝ አንቺ ላይ ምንድን ነው በቪዲዮ የሰማሁት ብዬ ጽፌላት፣ ከዛ ውጭ ስልኳ ዝግ ነው። በመስመር ትናንትና ዝግ ነበር፣ ዛሬ ይሰራል። ግን ዛሬ በዋትሳፕ ሪከርድ ማድርጋለሁ። የሌላ ቦታ ሪከርዱም ደርሶኛል። ጽፋለች። ለምን ነው እንደዚህ ታደርገው? የሆነ ነገር ስትጀጃል ቪዲዮ ከይዞባትም ሆነ ምናምን ሆኖባት ከሆነ በግልጽ ለቤተሰቦቿ ለወንድሞቿ መናገር ነው እንጂ እንደዚህ አይነት ነገር ሰው የለኝም እንትን የለኝም ያለችበት እና ለእኛ ሳታሳውቀን የተፈጠረውን ነገር ለምንድን ነው እንደዚህ የምትሆነው? አሁን እሺ የኔ ጓደኛ ይምጣና ሰዋ ካለ ይውሰድና ተጎርታም ሆነ ምንም ከሆነ እርዳታ ምናምንም አያስፈልግም። ያሳክማታል በስነ ስርዓት። የሆነችውን ችግር በምክንያት እንዲሆነ ትናገር። ስራ በግሩፕ ላይ መጥቶ ምናምን የሚል ነው። በአንቺ ቤት ተለቆ ያየሁት ስራ ቦታ ነው ያለችው። ከስራ ቦታ ወዴት ሌላ ስራ ነው እየሄደች የተደፈረችው?
እሺ በቃ ወንድሜ፣ አሁን አንተ ለሌላ ሰው ሪከርድ ልካለች። እኔም ጧት አውርቻታለሁ ትናንትና ብላኛል። ለሌላ ሰው ሪከርድ የላከችው ምን ብላ ነው? ምን የሚለው ሪከርድ? ዛሬ ሪከርድ ሌላ ሰው ጋር አውርታለች። እንደዚህ አይነት ዛሬ ሪከርድ ለሌላ ሰው ሪከርድ አድርጋ ያን ሪከርድ ወደ እኔ ተልኮልኛል ማለት እኔ በጣም ብዙ ሰው ላይ ስደዋወል ምን ስናደርጉት እናንተም ጋር ባለቤትሽን ራሱ አግኝቼዋለሁ እኔ በስልክ ሌሊት ማለት ነው። አንቺ እሺ ምን የሚል ሪከርድ ነው? ከሌላ ሰው ጋር የተላላከችው ምን የሚል ሪከርድ ነው? ንገረኝ። ስለለሽ እንጂ ሰዲያት ከዛ ሰው አካክና ይውሰድና ያሳክማል። ሌላ አታተዋን የምታወራውን አታታ በሰራችው ስራ ወይም ያጠፋው ጥፋት ኑሯት አፍራ ከሆነ ደግሞ ያንን የምናው ነገር የለንም እኛ ማለት ነው። ወይም ወንድ ጋር ስትጀጃል ቪዲዮ ከይዞባት ከሆነና ራሷ ወጣ ሂዳ ተደርጋ ከሆነ ያን ራሷ ታውቃለች፣ የራሷ ጉዳይ ነው። እኛ ማሳከም ነው የሚጠበቅብን። ከዛ በመቀጠል ያረጋትን ሰው መናገር ነው እሷ። እሺ እኔ አሁን የምጠይቀን ጥያቄ ብቻ አዳምጠኝ። አንተ ወንድም ነህ፣ ከአንተ በላይ ማንም የሚበልጥ የለም። እኛ እንደ ሰውኛ ነው። አንተ ወንድሟ ነህ፣ ወንድም መሆንን አምናለች። አንተና አንተ ብቻ ነው ልታግዛት የምትችለው። ኢትስ ኦኬ ኖርማል ነው። እኔ የምልህ ጠዋት ወይም ትናንትና ከሌላ ሰው ጋር የተላላከችው ሪካርድ ምን የሚል ነው? እኛም አላመንም፣ መደፈሯን አላመንም። ትናንትም ብያለሁ፣ እርግጠኛ አይደለሁም። ይኸውልህ ስማኝ አዳም ወንድም ለመደፈሯ ግን ቆይ ልጨርስ። አሳማኝ ምክንያት የምንፈልገው ምን እንደሆነ ታውቃለህ? ስናስመረምራት ነው። ገባህ? ለመደፈሯ እኛ ማመን ያለብን ስናስመረምራት፣ ግን ስታለቅስ ዝም ማለት አልቻልንም። ምክንያቱም በደል ደርሶባት ይሆናል በሚል ሴት ስለሆነች ብለን ተቀብለናታል። ስለዚህ ይህንን ደግሞ ማድረጋችን በደልም እንግዲህ ይድረስባት አይድረስባት እንጃ። እኛ የምናውቀው ታሪክ ምንም የለንም አለው። ግን በደልም ደርሶባት እኮ ተሆነ እናንተን መጥታ ባገኘችባችሁ ስልክ ለእኛ ለቤተሰቦቿ ለምን አትነግረንም? እኔ ወንድሟ ነኝ አይደለ? እንኳን አይደለም ለሷና ስንት ሰው እንትን ስል የነበረ ነኝ እኔ ማለት በምችለው አቅም ስንት ሰው ስረዳ ነበር። እዛ ጋር ተመሄድ ለምን ለእኔ አትነግረኝ? ታማ ከሆነ ገንዘብ መታከም ያጣ ከሆነ የሚያሳክማት ሰው አጣ ከሆነ ሰውም አለ ራሱን የቻለ ጃዛ ቤት አላት። ግን ካለ በጃዛ ቤት አንድ ወጥቻለሁ አንድ ገብቻለሁ የሚል ኢንፎርሜሽን ለእኔ ተነግሮኛል። ባለፈው ተቆጥቻታለሁ። ለምን ነው እንደዛ አይነት ወሬ የሰማሁ? አንቺ ልጅ ካረኩብሽ ቤት የት ሄደሽ ነው ብዬ ተቆጥቻለሁ ማለት ነው። ከዛ መቀጠል ደግሞ ትናንትና ጠዋት ተገናኝተናል። እንዴት ምናምን እያወራን ሪከርድ ሁሉ አድርጋልኛለች። ትናንት አውርተናል በደምብ። ከዛ ማታ ነው ምናምን ይሄ ቪዲዮ የአንቺ ተቀጥቆ ተላከልኝ ለእኔ ማለት ነው። ከዛ አንቺን ማግኘት አልቻልኩም በሰዓቱ። መሆኗን እንዴት አወቅ? ትናንትና ነው በቪዲዮ የተላከው ፎቶ ምናምን የላት ቪዲዮ ያት እንዴት አወቅ እሷ መሆኗን? በድምጿ እንዴ የእህቴ ድምፅ ጠፋኛ እንዲ በድምጿ ነዋ። እኔማ እዛ ቪዲዮ ላይ ያወቅኩት በድምጿ ነው። ኦኬ ስለዚህ በድምጿ ስላወቅ አንተ መጣ ወደኛ እሺ ግን ትናንትና ቮይስ የላከችው ምን ብላ ነው? አለመደፈሯን ነው ወይስ ደግሞ ሌላ ምን ብላ ነው የላከችው? እኛስ በምን አንተ ወንድምና እህት ከሆናችሁ ተዋወቃችሁ፣ እኛ ሰው ነን ብለን አዝነን የሁሉ ማህበረሰብ እንዴት ሆነች እያለ ሲጠይቅ ነበረ። ስለዚህ እኛስ ከአንተ ነው ወይስ ከሷ? እሺ እንዳታለቅሺ ታሪ ጠይቂያት በይ ማሬ። የምትጠይቂያትን ማሬ አቤት። ትናንትና አንቺ እዚህ ጋር እኔ ጋር መተሽ የመጀመሪያ ስትናገሪ ከተደፈርሽ ሳምንት እንደሆነሽ ሐሙስ ዕለት እንደሆነ ከዛ በኋላ መተሽ 3 ቀን እነሱ ካስቀመጡሽ በኋላ ወዲያውኑ ተመልሰሽ ኢጃዛ ቤት የተወሰነ ቀን ተቀምጠሽ ስራ እንደገባሽ ነው የነገርሽኝ አይደል? ትናንትና ቀኑ ቅዳሜ ወይ እሑድ መስሎኝ ነው እንጂ እኔ እኮ ቀኑን ነግሬሻለሁ። ይሄ ነገር የተፈጠረው ሮብ ቀን ማታ ቀን 7 በዚህ በእንግሊዝ ማለት ነው። እና ዛሬ ሮብ ዛሬ 15 ቀኑ። እሺ ግን አንቺ ትናንትና ለእኔ ያልሽ ምንድን ነው? ከተፈጠረ ሐሙስ ለታ ነው ሳምንቱ። እኔ እዚህ እነሱ ደግሞ ከወሰዱ በኋላ 3ኛ ቀን ላይ አሳድረው አወጡኝ እና ሲጥሉኝ የሆነች ልጅ ጋር ደውዬ እሷ ወሰደችኝ እና እሷ ጋር ተቀምጬ ከዛ በኋላ አሁን ግን እኔ
በቃ ሁሉን ነገር እንትን ብዬ ለመርሳት ስለሞከርኩኝ እዚህ ተቀምጬ ከማለቅስ ወደ ስራ ቦታ ሄድኩኝ ብለሽኛል አይደል? ነው ያልኩሽ። ሮብ ቀን መቅሪብ ላይ ከመዳሜ ቤት ወጥቼ እህቴ ታማ ነው ብዬ ወጥቻት፣ ሐሙስ ቀን ይሄ ነገር የተፈጠረብኝ። ዓርብ ዕለት እንትን ብለውኛል። ዓርብ ዕለት ደግሞ አረቢቱ ደውላ ነበረ እኔ ጓደኛ ዘንድ ጃዛ ቤቴ የት ሄዳ ነው ምናምን 3 ቀኗ ነው ከጠፋች ብላቸዋለኝ። እነሱም የሚያውቁት ነገር የለም። እኔ መለሽ እሑድ ዕለት ወደ ስራ ተመለስኩኝ። አንቺ የት ሄደሽ ነው ብለው ቤተሰብ ሲያቀርቡልኝ እንደምታያቸው አይ ጓደኛ ዘንድ ምናምን ሄጄ እንደዚህ ብዬ አጥፋፋውባቸው። ምን ተብሎ ይነገራል? ቆይ እኔ እዚህ አንቺ ጋር የመጣሁት እኮ ቤት ስለማይረድ አይረድኝ ምናምን ስትጃጃይ ነው ምናምን ነገር የሚባል እሱን ታዩ ጊዜ ለኩሉ እህቷ ካሎች አስወጣሻለሁ። አዎ ከዛ አንቺ ወደ አረባ ቤት ስትሄጂ ወንድምሽ አወራሽ ዋትሳፕ ላይ ፍቼ ስለነበረ በጣም ስጨናነቁ ስለነበረ አውርቻቸዋለሁ። ደህና ነኝ ምንም እንዳታስቡ ምን ሆነሽ ነው ምናምን ብለውኛል። እህቴም በጣም ተጨናንቃለች። እሺ ከዛ አንቺ ትናንትና ስልኬ ቆይ ጊዜ ለሁሉ ማን ጊዜ ሰጥቶች ነው ሚዩት አድርገሽ አዳምጪ። ምን አልሽ ትናንትና? አንቺ እኔ ስልክ የለኝም ስልኬ ወስደው ቆይ ስሚኝ አዳምጪ። ስልኬን ስለወሰዱብኝ አሁን ቤተሰብ ጋር ምን ይባል ምን ይድረስ አላቅም። ስለዚህ እባክሽ ሳሪ እኔ በጣም ስለተጨናነኩ እንድታግዥኝ የምፈልገው ያ ቪዲዮ እንዳይለቀቅብኝ ነው አልሽ አይደል እንዴ? ስልኬን ወስደውታል። እኔ በፊት አሮጌ ስልክ ነበረኝ። ሴም ካርድ መሸዋር ለምኜ ገዙልኝ፣ ብርም አልሰጧቸውም እና የበፊት ሴቭ ያደረግኩት ስልክ ስላለ ቤተሰብ ኢሞ ላይም ወረዴ፣ ዋትሳፕም ስከፍት ወረዴ ማለት ነው። እና ሰላም ነኝ ብዬ በዛ በአዲሱ ስልኬ ሰላም ብያቸዋለሁ። ኦኬ አንቺ ነሽ መጀመሪያ ለወንድምሽ የጻፍሽው ወይም እሱ ወንድምሽ ነው ለአንቺ የጻፈው? መጀመሪያ ማን ነው የጻፈው? ስልኬን ይሄን አዲሱን አያውቁትም፣ ስልኬን አያውቁትም። ለጓደኛ የጽፌላት ነበረ ሁርለታ ደህና ነኝ ብዬ እች የተያዘች ምናምን ያሉት እና እሷ ደግሞ ሰጥታችኋለሁ። እኔ ጠፍቼ ነበር ስልሽ ሮብ ዕለት ጀምሬ እስከ እሑድ ድረስ አላገኙኝም እነሱ። እሑድ አሱር ላይ ነው። አንቺ ለጓደኛሽ በአዲሱ ስልክ ጻፍሽ እንጂ እነሱ በአዲሱ ስልክ ሳሪ ቆይ ጊዜ ጓደኛ ለእህቴ ተረጋጊ። ማን አዲስ ስልክ ቁጥሬን ሰጠቻቸው ለእነሱ፣ እነሱ ደውለውልኛል። እሺ ወንድምሽ ለምን ሲም ካርድ ቀየርሽ ብሏለሽ? አዎ ብሎኛል። ለምን ሲም ካርድ ምንድን ነው የምቀያየሪው ብለው ተቆጥተውኛል። አንቺ ልጅ ምን ሆነሽ ነው ምናምን ብዙ ነገር ተቆጥቶኛል። ኦኬ ታዲያ አንቺ ወንድምሽ የእናትሽ ልጅ እንደዚህ ስትሆኚ ከስራ የወጣሽው ሌላ ስራ ለማግኘት ብለሽ ነው። ይችን የምትሰሪባትን ሴትዮ ትተሽ ሌላ ስራ ለማግኘት ብለሽ ነው የወጣሽው። እንደዚህ ስትሆኚ ለእናትሽ ልጅ ለወንድምሽ ለምን አልነገርሽም? ይችን ብቻ ንገሪ። የነገራቸው ምን ተብሎ ይነገራል? ጀብድ ነው እንዲ የሰራሁት ይሄን የምናገረው ወይንስ ተደፍሬ ብቻ ሌላ ነገር አለ? ኦኬ ስለዚህ ስለፈራሽ ወንድምሽን ስለፈራሽ ብቻ ነው ያልተናገርሽው። የሚቀርብ ጓደኛ የለሽም? የሚቀርቡሽ ጓደኞች የኔ የምትዩ ጓደኛ የለሽም? አልተናገርሽም ለማንም? ነበረችኝ አቅራቢ ጓደኛ ነበረችኝ። ከዛሬ ነገ እነግራታለሁ ስል ጓደኛ ያለችኝ እንዲያውም በዚሁ በጠፋሁበት ምክንያት እሷ ጋርም ተቀያይመን ነበር። ተዛሬ ነገ ልንገራት ወይ ስንት ልበል ስል ተያዘች። እሷ ስትያዝ አንቺ ጋር መጣሁ። ኦኬ ጓደኛሽ ስትያዝብሽ ወደ እኔ መጣሽ እንጂ ለጓደኛሽ ልትነግሪያት ነበረ። ውዴ ይሰማል? ማሪ ኦኬ እሺ። ጓደኛ ስትያዝባት ለጓደኛዋ በነገራችን ላይ ወንድሙ አሁን ሰምቶ መጣ እንጂ ሚዲያ ላይ እኔም በሆን ለወንድሜ አልናገርም። ምክንያቱም የሚያስፈራ ነገር ነው። ለምን ልጅቷ ደግሞ ለምን ከስራ ወጣች የምትሉት ስራ የምትሰራው እዚህ ቤት ውስጥ 1000 ብር ነበረ ትናንት እንደነገረችን ከሆነ። ከዛ በግሩፕ 2500 ነው ምናምን ነገር የሚባል ስራ ስታገኝ ነይ ስራ እናስገባሻለን ብለው ነው የወሰዱኝ ነው ያለችው። እኛ አሁን ከተበዳይ ጎን ነው የምንቆመው። ወንድሟ ነው የእናቷ ልጅ ነው።
ይቺ ልጅ ትክክል ተደፍራ ከሆነ ብለን ስንል አዎ ተደፍሬያለሁ ስትል እኔ ማረጋገጫ ፈልጋለሁ አልኩኝ። ለመደፈርሽ ምን ማረጋገጫ ስትለኝ ይቺ ኤስ ትወስድሻለች፣ ታነሳሻለች፣ ወስዳ ታስመረምርሻለች ስላት እሺ እመረመራለሁ፣ ለመደፈሪ እመረመራለሁ አለች። እንደዚህ ለመሆን ይመረመራለሁ አለች። ዛት ሚንስ ልጅቷ በሆነ ጎን እውነት አላት። ምክንያቱም በአንድም በሌላም ሰበብ ይቺ ልጅ ወጥታ በቃ ወዳም ሂዳ ይሁን ምንም ብላ ይሁን ኦልሬዲ ተጎድታለች። ቦይፍሬንዷም ይሁን ገርል ፍሬንዷም ይሁን ዋቴቨር። ግን ልጅቷ የተናገረችው አንድ ሰው አይደለም 2 ናቸው። አላቅም የለበሱት ማስክ ነው ብላለች። አሁን ይቺ ደግሞ ያነሳቻት ልጅ ስትወስዳት እግሯ በጣም ፍርክክ እንዳለ፣ መራመድ እንደማትችል፣ አፏ ሁሉ እንደቆሳሰለ፣ በጣም እንዳመማት ነገረችን። ከዚህ በላይ ምን ማስረጃ አለን? እሺ ንገሩኝ። 1 2ኛ ደግሞ ወንድሟ ሚዲያ ላይ ለምን ወጥተሽ ነው ብሎ ያላት እሷ እንዳለችው እንደውም ስትመጣ ምንድን ነው ያለችው? የብርም የምንም እገዛ አይደለም ፈልጋ የመጣችው፣ ቪዲዮ ቀርጸው አሳይተውኛል። ስለዚህ እኔ ይህንን ቪዲዮ ለቤተሰቦች ቢያሳዩብኝ እሞታለሁ ስትል ከጤናሽ የሚበልጥ አለ ወይ? በርቺ፣ ጠንክር፣ የሆነብሽን ንገሪኝ፣ አንቺ ነሽ መጀመሪያ የምትቀድሚው ብዬ እኔ ነኝ አበረታታኋት እንጂ እሷ ለመናገር ራሱ ፈቃደኛ አልነበረችው። ስለዚህ ይቺ ልጅ አሁን አንተ እንደምትለው ወንድምየው እንደምትለው ፈልጋ ሂዳም ይሁን ወጣም ይሁን ወርዳም ይሁን ሴት ናት። ሴት እስከሆነች ድረስ በአንድም በሌላም ሰበብ ጥቃት ይደርስባታል፣ ጥቃት ደርሶባታል። እኛ ጋር ደግሞ ስትመጣ ወንድሜ በመጥፎ ነገር አይደለም። አይኖ ዘመድ አላት፣ ወገን አላት። ከአንዱ ከዘመዱ አንድ ነገር ልትቀስል። አሁን የመጣች ዘመድ ነኝ የምትባል ሴትዮ በቪዲዮ ውጪ ስትባል አልወጣም የፈለገች ስለዚህ እቺ ልጅ ነገ ከነገ ወዲያ ተመልሶ ጥቃት ቢደርስባት ግሩፕ ውስጥ ግቡ ብለን ሰው ስናስገባ የልጅቷን ቪዲዮ እኔ ጋር ያወራችውን ግሩፕ ውስጥ ለቀቁትና ሁሉም ሊፍት እያሉ ወጡ። ለምን? ግሩፑ የሌባና የደፋሪ የቆሻሻ መጠራቀሚያ ስለሆነ። ስለዚህ ሴት ልጅ ናት። ሴት እስከሆነች ድረስ ጥቃት አልደረሰባትም ልንል አንችልም። ኔቨር ኤቨር ባይደርስባት እንዲወጣ አንተ ወንድሟ እየሰማት አታውራ፣ ድፍረቱም አይኖራት። ስለዚህ ወንድሟ ነህ፣ ታግዛታለህ። የምታግዛት ደግሞ አሁን ሰው ጋር አትወስዳትም። ይቺ እህቷ ናት፣ መወለድ ቋንቋ ነው። እኛ ሰተናታል በኃላፊነት። ብር ትልክላታለህ፣ ሙሉ ሕክምና ታደርጋለች። ምክንያቱም ብር አለን፣ ዘመድ አለን፣ ወገን አለን ብለሃል። ይችም ወገኗ ናት፣ እህቷ ናት። ለእሷም እህት ናት፣ ለእኛም እህት ናት። እሷ ተወስዳታለች። ሌላ የሚያግዛት ሰው ከተፈለገ እኛ እንልክላታለን፣ ትታከማች። አይ ይህንን አላደርግም የምትል ከሆነ ደግሞ እኛ እንረዳታለን፣ እኛ እናሳክማታለን። እኛ የሆነባትን የደረሰባትን ነገር ማወቅ እንፈልጋለን። በዚህ ትስማማለህ? ሰምተኛለህ ወንድሜ? እየሰማሽ ነው ወይ? ይኸውልሽ አሁን እንግዲህ ይሄ ነገር እኔ እንዴት ተፈጠረ ምናምን የምናውቀው ታሪክ የለም። ቪዲዮ ላይ ነው ያየነው እና እኛም እዚህ ሚዲያ ላይ ነው እንጂ የሰማነው። ከዛ ፊቱንም አልነገረችንም። ግን ስልኳን ዘግታ ምናምን በስርዓት አታወራም ነበር። ስልኳን ዘግታ ቀረማ ነበር። እንደገና አዲስ መስመር ኮልን ነው እንዴት ተልን ነው የደወልንላት ያገኘ ሴት ልጅ ስለሆነች አዎ በእንደዚህ አይነት ምክንያት ወይ በጅልጅን ወይም በሆነ ነገር ሸውደው ወስደው የፈለጉትን ማድረግ ይቻላል ማለት ነው። ይህንን ስለዚህ ወንድሜ አንተ የምትተባበረን ስማኝ፣ አዳምጠኝ። እህትህ ናት፣ የእናትህ ልጅ ናት። ለእኛ እህታችን ነን ብለን አንስተንልህ ነይ ብለን አይዞች ብለን አስጠጋቻት ይችል ሰው ለምነን። ስለዚህ አሁን አንተ እህትህን የምትወዳት የእናትህ ልጅ ከሆነች ሜዳ እንዳቀርብህ በመደፈሯ ሌላ ቴንሽን እንዳትገባብህ ከፈለግ ታግዛት። የምታግዛት ደግሞ ምንድን ነው? አይዞሽ አንተ ወንድ ልጅ ነህ፣ ብዙ ነገር ታውቃለህ። መደፈር አዲስ አይደለም። በጣም ብዙ እህቶቻችን በመደፈር ሙተዋል። አንተ እንኳ እህትህ በህይወት ስላለች ፈጣሪ ልታመሰግን ይገባል። ምክንያቱም በህይወት አለች። ስለዚህ አንተ የሚያሳፍር ስራ መስራት የለብህም። ከዚህ በኋላ የሚያሳፍር ቃል መናገር የለብህም። ስለዚህ አንተ ስማኝ፣ አዳምጠኝ ወንድሜ። ብር አለ ብለሃል። ብር አለ አይደል? አዎ ብር አለ። መሰዋት ለላክና ወስዶ ያሳክምና ይውሰዳት ወደ ቤት ማለት ነው። ወደ ጓደኛ ቤት ትሄዳለህ። ላላል አትሄድም። ጓደኛንም አናምንም። ስለዚህ ይቺ ልጅ እስከምታገግም ድረስ ሴት አለች እዚህ፣ ለሴት ሰጣናታል። ሴቷ ትንከባከባት፣
ኃላፊነቱን እኔ በቃይ ሳሪ ከዚህ በኋላ እኔ ስትል አንተ ትወስዳታለህ። ችግር የለም። እስከዛ ድረስ እሺ ጓደኛዬ ሂዱ ያት እዛ ቤት ሎኬሽን የላኩለትና ሂዱ ያት አይወስዳትም። ሂዱ ያት ገንዘብም ሰጥቷት ይመለስ። ኖ ወይ እዛ ቤት አትሄድም። እኛ ሰው እንልካለን። ብሩን ይስጣት። የተመረችበትን ደረሰኝ እንሰጥሃለን፣ እናሳያለን። ውሸት እንዳልሆነ እውነት እንደሆነ እናረጋግጥልሃለን። አንተ ለእህትህ ብር ብቻ ስጣት። ከዛ በኋላ መደፈሯ ትክክል ከሆነ ጓደኛ ቀርቶ ዘመዶቹ ሁሉ መጥተው ይወስዷታል። አንተ አሁን በማመንና ባለማመን መካከል። ስለዚህ እኛ የምናደርገው ምን መሰል፣ ብሩን ብቻ ነው የምትሰጧት። ስጣት። አይለመንላ ሚዲያ ላይ በቃ አለቀ። አይ የምትል ከሆነ ደግሞ ጀምር ያለው 200 ብቻ በቃ ያለ የጀመርሽውን ብር መልሽ። ብሩን እንትልምና በዋሳብ እናውራለን። አልወሰርንም። የማይመናት የእኛ ሰው ናት፣ የእኛ ልጅ ናት፣ የኔ እህት ናት። አትሰጥም። አንተ አሁን ብር ላክላት። የምትልክላት እኔ አካውንት ሰጣለሁ። ቁጥሬ ላይ ይኸው እንትን ብላል። አካውንት ሰጣለሁ። በዛ አካውንት መሰረት ታስገባለህ ያንን ብር። እህት ትታከምና ሙሉ ያለውን ደረሰኝ፣ የሕክምና ውጤት ምን እንደሆነ ሁሉን ነገር ያሳያለሁ። ከዛ በኋላ እዚህ መተህ እህት አሁን ታዲያ እንደዚህ ታማለች ይዞ ወደ የሚያሳክምስ ምናምን ሰው አያስፈልግም እንዴ? ማለት ቤተሰቧ የሆነ ሰው ለምን ያክስት ያልቆት ልጅ ሄዶ ማየትስ ማሳከምስ አይችልም? ቋንቋ ነው። ይኸው አለች እሷ እዚህ ታሳክማታለች። እሷ አለች ታሳክማታለች። ይኸው አለች እሷ ታሳክማትና ሰው በሚያስፈልግ ሰዓት እንጠራቸዋለን። ከአንተ እኮ ሄደ ሳሪ ኧረ በሞቴ አንድ ጊዜ ተናገሪ ማሪ፣ እስኪ ተናገሪ ሳሪ። አንድ ጊዜ ልናገር። ስደት ላይ ያላችሁ እህቶቼ ተጠንቀቁ። ሀረብ ሀገር ያላችሁ እህቶቼ ተጠንቀቁ። ግሩፕ ከፍተው በጣም ብዙ ሆነው ግሩፕ ይከፍቱና በቲክቶክ በ2500 ስራ መግባት የምትፈልጉ፣ በ2000 ብር ስራ መግባት የምትፈልጉ፣ በ1500 ስራ መግባት የምትፈልጉ እያሉ ማዳም ቤት አርፈው ቁጭ ብለው የሚሰሩትን ልጆች እያስጠፉ እያስደፈሩ ነው ያሉትኝ። ስለዚህ እችን እህታችንን ማየት ትችላላችሁ። እንግዲህ ከጠለብ ቤት አስወጥተው 1000 ብር እንዴት ይከፈልሻል? በ2500 ብር መስራት ትችያለሽ ብለው ከሰው ቤት ከምትሰራበት ቤት አስወጥተው ልጅቷ ለ4 ተደፍራለች። አስቡት እንግዲህ። ከዛም አልፎ 15 ቀን ሙሉ ሳትታከም ቤተሰብ እያላት ዘመድ እያላት እህት ወንድሞች እያሏት እዚህ ሀገር ላይ ይሄ ሁሉ ቤተሰብ እያላትኝ መናገር ፈራች። ለማን ትናገር? በሶሻል ሚዲያ ወጣች። እንደምታዩት እግዚአብሔር ይስጣት። ሳራና የሳራ ጓደኞቿ እዚህ ላይ አድርሰዋታል። ይሄው አንስተዋታል ከወደቀችበት። ስለዚህ ከማዳም ቤት ውጡ። ለምን በ1000 ብር ትሰራላችሁ? ለምን በ800 ድርሃም ትሰራላችሁ? እያሉ አውቀው እየዋሹ በውሸት የሚያስወጡ አሉ። ሌቦች ናቸው እነሱ። እነሱን አትመኑ፣ አትውጡ፣ ማንንም አትመኑ። እንዴ ምሎ እንግዲህ እንደዚህ በቃ ዋሽተው ሌባ ሲጀመር ይዋሻሉ። በቃ አሁን ይችን ልጅ ለ4 ደፍረው ወርቋን ወስደው ስልኳን ወስደው ገንዘቧን ወስደው አስቡት። ቁስልስል ብላለች ልጅቷ። እንደው በህይወትም መትረፏ እግዚአብሔር ይመስገን። ስለዚህ እንደዚህም አለ አገኝ ባይ ምንድነው የሚባል ተረት አለ። ስለዚህ አገኛለሁ ሲባል ማጣትም አለ። አገኛለሁ ሲባል ማጣትም አለ። ደሞዝም ከፈለጋችሁ ቢሮ ደውላችሁ ማስጨመር፣ እምቢ ካሉ ደግሞ ሰዎቻችሁን ቀስ ብላችሁ እንዲጨምሩላችሁ ማድረግ፣ ያለበለዛ ደግሞ እንደምንም ብላችሁ ኮንትራታችሁን ጨርሳችሁ ወይ ሌላ ስራ መቀየር ወይም ደግሞ ሀገር ገብታችሁ ተመልሳችሁ ብትመጡ ይሻላል እንጂ ሰውን አምናችሁ ለዛውን በቲክታክ በሶሻል ሚዲያ የምትተዋወቀው ሲጀመር ፌክ ነው፣ ውሸት ነው። የውሸት ሰው ነው የምንተዋወቀው። ማንንም ማመን አይችልም በአሁኑ ሰዓት። ስለዚህ ራሳችሁን ችግር ላይ ባትጥሉ ጥሩ ነው።
ራሳችሁን ጠብቁ እህቶች። አሁን ይች ልጅ ብዙ አጋዥ አላት። ገንዘብ እንኳን ይሰባሰብ ሲባል እንዴ ቤተሰብ እያላት እንዴት ነው የሚሰባሰበው? አንፈልግም፣ እህታችንን እኛ እናሳክማታለን ነው ያሉት። ወንድሟ እንግዲህ ተደፍራለች የሚባል ነገር ሲሰማ ውሸቷን ነው ያለው ወንድ። እንግዲህ አስቡት፣ ወንድሟ የእናት አባቷ ልጅ ማለት ነው። ማንንም አትመኑ፣ ድብቅም አትሆኑ። ያለውን የተፈጠረውን ነገር በቃ ለምትቀርቡት ሰው ተናገሩ። አሁን እቺ ልጅ እህት አላት፣ ወንድሞች አሏት፣ የአክስት ያጎት ልጅ በጣም ብዙ አላት፣ ጓደኞች አሏት። ግን መናገር ፈራች። ለምን? ቪዲዮ ስለያዙባትኝ። ለአራትም ተጫውተውባት ቪዲዮ ቀርጸው አሳይተዋታል። በሶሻል ሚዲያ እንበትንብሻለን ብለው ማለት ነው። ስለዚህ ግሩፕ ላይ ተሰባስበው ስራ አለ ሲሏችሁ አትግቡ፣ አትጻፉ። ገንዘባችሁን ደግሞ በዚህ በ40 ብር በ45 ብር ምናምን ገንዘብ እንመነዝራለን የሚሏችሁን አትመኑ። ገንዘባችሁን በደህና ምንዛሬ መላክ የምትፈልጉ ካላችሁ እንልካለን እያሉ ስንት እህቶቻችን ደም እንባ እያለቀሱ ነው ያሉት። ስለዚህ ተጠንቀቁ፣ ተማሩ። እንዴ ምን ጉድ ነው! እና እህት ወንድሞቼ፣ ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። እህቶቼ ራሳችሁን ጠብቁ። ደራሽ ማንም የለንም። እኛው ከፈጣሪ ከእግዚአብሔር በታች ራሳችንን ማጠንከር አለብን እላለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም እንዲደርስ አድርጉ። ብዙ ያልሰሙ ልጆች ይኖራሉና እንዲሰሙ ሼር በማድረግ ተባበሩ እላችኋለሁ። ባይ ባይ። መልካም ቀን